ተማሪ ካሊድ ውጤት ይፋ ተደርጓል። መልኩ ከፍተኛ ውጤት አስመዝግቧል። አላሁ አክበር። በዛ ጭንቀት ውስጥ እናቱ ሞቷ የኑዛዜ ቃሏን ለማክበር በከፍተኛ ሀዘንና የስነ ልቦና ጫና ውስጥ ሆኖ የ8ኛ ክፍል ፈተናውን የተፈተነው ተማሪ ካሊድ የክልላዊ ፈተናውን በላቀ ውጤት በማለፍ ወደ 9ኛ ክፍል መሸጋገሩ ተነግሯል። አሁን ደግሞ እንግዲህ ሙስሊሞችን ለማንቋሸሽ በራሳቸው ትተው እንደምትመለከቱት ዘፈናቸውን ለመስራትና እንደዚሁም ደግሞ ጭፈራቸውን ለማካሄድ ኢስላማዊ አለባበስን ተጠቅመዋል። ወንድየው ሙሉ ለሙሉ ኢስላማዊ አለባበስን ለብሶ ወዛጋቢ ሆኖ ቀጥሏል። የሀያት ጉዳይ ማለት ነው። ቲክቶክ ላይ ያለችው ሀያት አለ ዩቲዩብ ላይ ከቀረበችው ሀያት ላትሆንም ትችላለች ልትሆንም ትችላለች ብሎ ነረፈው ማለት አያቀሽም። ታዲያ ካላወቀኝ በዛ ልክ ያን ሁሉ ደቂቃ የሚወስድ ቪዲዮ እንዴት ተቀረጸ? ሀያት ላይ የአካላዊ ጥቃት ማድረስ የሚፈልጉ ሰዎች ካሉ እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ ነው። አረብ ከሆነ ምን አባቱ ይሰራል? ኦሮሞ ሙስሊም ነኝ፣ ስልጤውም፣ ጉራጌውም፣ ትግሬ ሙስሊም ነኝ፣ ኢትዮጵያዊ ነኝ፣ ሀገሬን እወዳለሁኝ፣ በሀገሬ ላይ መብቴን አትንፈጉኝ ያለ እንጂ አንድም ቀን አረብ ነኝ ብሎ አያውቅም። አይኑ እንዲህ ልበል እስቲል አሁን እናቴና ሲስተር ይገርማቸዋል። ምንም አልፈሩም። በጣም የሚገርም ቆይታ ነበረ። ሙሉውን ፖድካስቱ فمن شرح الله صدره للإسلام فهو على نور من ربه አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ድና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቻናል ኢንሻአላህ ዛሬም እንደተመለከታችሁት እጅግ በጣም ደስ የሚል ቪዲዮ ሰምተናል። አላሁ አክበር ማሻአላህ። ተማሪ ካሊድ እንግዲህ ትልቅ ብስራት ስለሱ ሰምተናል ማለት ነው። ውጤቱ ትናንት ይፋ ሆኖ እንግዲህ ተለቋል ማለት ነው። በዚህ መልኩ ከፍተኛ ውጤት አስመዝግቧል። አላሁ አክበር። በዛ ጭንቀት ውስጥ ነው እንግዲህ እናቱ ሞታ ማለት ነው። በዛን እለት ነው የእናቱን አስክሬን ቀብሮ ጀናዛውን አስቀምጦ መጀመሪያ ጧት ትምህርት ሄዶ ከዛም በኋላ ደግሞ እንግዲህ ከጀናዛው በኋላ እናቱን ቀብሮ መጥቶ ነው ድጋሚ ፈተና የተፈተነው። በዛ ቴንሽን ውስጥ በዛ ህመም ውስጥ ሆኖ ነገር ግን ከፍተኛ ውጤት አምጥቷል። የእናቱን አደራ በአግባቡ ተወጥቷል። ይህ ደግሞ ትልቅ ብስራት ነው። አላሁ አክበር። እንግዲህ ከዚህም በፊት ቪዲዮ ሲሰራጭ ነበረ። የተወሰኑ ሰዎች ያ ቪዲዮ ልክ አይመስለኝም፣ ይሄ ውጤት ከመጣ በጣም ደስ ይለኛል ብዬ ሳቀርብ ነበር፣ የተለያዩ መረጃዎች ሲዘገቡ ማለት ነው። ነገር ግን ብዙ ታዋቂ ሰዎችም አልሰሩበትም። ይሄ መረጃ ፌክ ይመስለኛል ብዬ ስሰራ ነበር። ያም እውነት ሆኖ እንግዲህ ዛሬ ነው በትናንትና ነው በትክክለኛ ውጤት የተለቀቀው ማለት ነው። 86% ነው ያመጣው። ማሻአላህ እጅግ በጣም ያስደስታል። 77% አቬሬጅ 86%። በዚህ መልኩ ነው ከፍተኛ ውጤት ያመጣው። ይህ ደግሞ ትልቅ ብስራት ነው። አላሁ አክበር ማሻአላህ። ድብልቅልቅ አድርጉት ማለት ነው። መልካም ምኞታችሁን ግለጹለት። ትልቅ ደረጃም እንደሚደርስ ተስፋ እናደርጋለን። ከዛም አልፎ ደግሞ የተለያዩ ቪዲዮዎች አሉ ኢንሻአላህ ምንም አማረበት። በተለይ እንግዲህ ነገሩ አወዛጋቢ ሆኖ ቀጥሏል። የሀያት ጉዳይ ማለት ነው። ከክርስትና ከሙስሊም ወደ ክርስትና ተመለስኩ ያለችው ሀያት እኔ ሙስሊም ነኝ እያለች አሁንም ድረስ እየተጋፈጠች ያለችበት ሁኔታ ነው። ደግሞ ያ ሚዲያው ምላሽ ሰጥቶ ነበር። ከዛ ጋር ተያይዞ እንግዲህ የተለያዩ ቪዲዮዎችን እንመለከታለን ኢንሻአላህ በእስልምና ስም። አሁን ደግሞ እንግዲህ ሙስሊሞችን ለማንቋሸሽ በጣም የሚያሳፍር ቪዲዮ ተመልክተናል። ጀለብያና ሂጃብ እየለበሱ አበያ እየለበሱ እንግዲህ ሙዚቃ የሚሰሩ አካላቶች አሉ። እነሱን መቃወም ይኖርብናል። ለማንኛውም የተለያዩ ቪዲዮዎች አሉ። እናንተ እነሱን ቪዲዮዎች ተመልከቱ፣ ሀሳብ አስተያየት ስጡበት፣ በጋራ የምንማማርበትም አለ። እንመልከት ወደ ቪዲዮ ጋይስ። የተማሪ ካሊድ ውጤት ይፋ ተደርጓል። እናቱ ሞቷ የኑዛዜ ቃሏን ለማክበር በከፍተኛ ሀዘንና የስነ ልቦና ጫና ውስጥ ሆኖ የ8ኛ ክፍል ፈተናውን የተፈተነው ተማሪ ካሊድ የክልላዊ ፈተናውን በላቀ ውጤት በማለፍ ወደ 9ኛ ክፍል መሸጋገሩ ተነግሯል። ታዲያ ታዳጊው ክልላዊ ፈተናውን በወሰደበት ወቅት እናቱ በጽኑ ታመው በሕክምና ላይ ይገኙ የነበረ ሲሆን ከሞታቸው በፊት በምንም አይነት ምክንያት ቢሆን ትምህርትህን እንዳታቋርጥ በማለት አስምለውት የነበረውን ቃል በጽናት መወጣት ችሏል። ታዲያም እናቱ በወቅቱ በሕክምና ላይ ያሉ ማረፋቸውን ተከትሎም የመጣበትን ጥልቅ የእናት ህልፈት ሀዘን ውጦና በቤተሰቡ ላይ የወደቀውን ከባድ ሀዘን ተቋቁሞም የተሰጠውን ፈተና በብቃት አጠናቋል። እናም አሁን ላይ ይፋ በተደረገው የፈተና ውጤት መሰረት ተማሪ ካሊድ 77.93 አቨሬጅ እንዲሁም 86.6 ፐርሰንታይል በማምጣት በጥሩ ነጥብ ወደ 9ኛ ክፍል ማለፉ ታውቋል። ሁላችሁም እንኳን ደስ አለ በሉት። ለተጨማሪ አዳዲስ ቪዲዮዎች ደግሞ ፎሎ ማድረግ እንዳትረሱም። አንድ ጊዜ እስቲ ይህን ቪዲዮ ተከታትለን እንምጣ። ሁላችሁም ይህን ቪዲዮ ለኢስላም ባላችሁ ፍቅር ልክ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። ኮሜንት ላይም አላሁ አክበር በሉ። እንደምትመለከቱት
ዘፈናቸውን ለመስራትና እንደዚሁም ደግሞ ጭፈራቸውን ለማካሄድ ኢስላማዊ አለባበስን ተጠቅመዋል። ወንድየው ሙሉ ለሙሉ ኢስላማዊ አለባበስን ለብሶ ሴቷ ደግሞ ሰውነቷን የሚያሳይ የሴቶችን የሙስሊም አለባበስ ለብሳ እንግዲህ ዘፈናቸውንና እንደዚሁም ደግሞ ብልግናቸውን እየሰሩ ነው ያሉት። እነዚህ ሰዎች ቤተክርስቲያን ላይ የሚለብሱት ነጠላ አለ፣ ልክ እንደምታዩት ማለት ነው። ክብር ያለው ልብስ ነው። ያንን ልብስ ተጠቅመው ለምንድን ነው ዘፈን ማይሰሩ? ምክንያቱም ያ ልብስ ክብር ስላለው ነው። የሙስሊሞችን ልብስ ግን ማክበር አይችሉም፣ ማርከስ የሚችሉ ይመስላቸዋል። ተደጋጋሚ በእስላማዊ ማንነት በእስላማዊ ስብና ላይ ለመቀለድ እንደዚሁም ደግሞ ለማሾፍና ለመጨፈር ይጠቀሙበታል። ሁላችንም ይህንን ዓላማቸውን አስረግጠን ልንረዳው ይገባል። እንደዚህ አይነት ሰዎችም እንግዲህ እንደዚህ አይነት ተግባርን እየፈጸሙ ሀገራችን ውስጥ ዝም ሊባሉ አይገባም። እርምጃ ሊወሰድባቸውና እንደዚሁም ደግሞ ለህግ ሊቀርቡ ይገባል። ሁላችሁም ቪዲዮን በደንብ ሼር፣ ኮፒ ሊንክ፣ ዱት፣ ሪፖስት አድርጉ። የሸሪዓ እውቀትን መማር ከፈለጋችሁ አፍሪካ አካዳሚ በታላላቅ መሻይኮች ለ1 ዓመት የሚቆይ በነፃ በኦንላይን በሚመቻችሁ ሰዓት በኦሮምኛና በአማርኛ ቋንቋ የዲፕሎማ ሰርተፊኬት ብቁ ሊያረጋችሁ የጠበቃችሁ ነው። በሀያት ላይ የአካላዊ ጥቃት ማድረስ የሚፈልጉ ሰዎች ካሉ እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። የኢትዮጵያ ሙስሊም በታሪክ አረብ ነኝ ብሎ አያውቅም። ኢትዮጵያዊ ሙስሊም ነኝ፣ ኢትዮጵያ ሀገሬ ናት የሚል አማራውም አማራ ሙስሊም ነኝ፣ ኦሮሞም ኦሮሞ ሙስሊም ነኝ፣ ስልጤውም ጉራጌውም ትግሬውም ትግሬ ሙስሊም ነኝ፣ ኢትዮጵያዊ ነኝ፣ ሀገሬን እወዳለሁኝ፣ በሀገሬ ላይ መብቴን አትንፈጉኝ ያለ እንጂ አንድም ቀን አረብ ነኝ ብሎ አያውቅም። አረብ ናችሁ ያላችሁን እናንተ የኦርቶዶክስ ደብተራ ጽንፈኛ ነገስታትና ኢትዮጵያን በእጃችን የሰራናት እኛ ነን የምትሉ ጽንፈኞች ኋላ ቀሮች ናችሁ። ኦኬ አይ እስልምና የአረብ ነው እያላችሁ እኛ ስታሳድዱን የምትገሉትንም ገላችሁ የምትቀሙትንም ስትቀሙ የኖራችሁ እናንተ እንጂ የኢትዮጵያ ሙስሊም በታሪክ እኔ አረብ ነኝ ብሎ አያውቅም። ሲቀጥል ሁሉም ሃይማኖቶች በሰሜን በኩል ወደ ኢትዮጵያ ገቡ። እኛ ኢትዮጵያውያንን ኢትዮጵያ ሆነን ነው የተቀበልናቸው። ለምሳሌ ክርስትና የመጣው ከግሪክ ነው። እናንተ ግሪካዊ ነህ ሂድ ግሪክ ብልህ ትሰማኛለህ? ሮማዊ ነህ ሂድ ወደ ጣሊያን ወደ ሮም ወደ ግሪክ ሂድ ብልህ ትሰማለህ? አይ እኔ ኢትዮጵያዊ ነኝ ሃይማኖቱ መጣ ተቀበልኩኝ ነው። በሆነ አጋጣሚ ኦርቶዶክሱን ራሴን አገኘሁኝ ኢትዮጵያዊ ነኝ ነው የምትለው። ሶ በሰሜን በኩል የመጣው ክርስትናውም አይሁዱም እስልምናውም በሰሜን በኩል መጣ። የአይሁድ የሆነም አይሁድ ሆነ፣ ኦርቶዶክስ የሆነም ኦርቶዶክስ፣ ሙስሊም የሆነም ሙስሊም ሆኖ በኢትዮጵያ ላይ ሃይማኖት የግል ሀገር የጋራ ብለን ነው እየኖርነው እንጂ የኢትዮጵያ ሙስሊም አንድ ቀን አረብ ነኝ ብሎ ያውቅም። ሲቀጥል ሀያትን ምናምን እያልክ ያለው የሀያትን ድራማ የጀመርከው አንተ ነህ። እንግዲህ አንተና እሷ መጨረስ ትችላላችሁ። ሲጀመር አባቷ እሷን ቢገድል ደስታው እንደሆነ ብላ ለሰራችው የውሸት ፖለቲካ ከጅምሩ እንደዚህ አይነት ድራማ ለመስራት ነው ያን ንግግር የተናገረችው። እንኳን አይደለም አንዲት ነፍራቃ ሀያት አይደለም የፈለጋችሁትን አምጥታችሁ ድራማ ብትሰሩ እመኑኝ ኦርቶዶክስ በስልጣንም በዶክትሪንም የወደቀች የማትረማ ቤተ እምነት ሆናለች። የኦርቶዶክስ ክብር በቃ ተገፏል። እየወጣችሁ ግን ሙስሊሙ እንዲህ ብሎ ምን አትበሉ እንበልና የኦርቶዶክስ እምነት ተከታይ ሃይማኖቱ እንኳን ተሸጋሸገ ቢባል ኦኬ የኦርቶዶክስ ዶክትሪንና ዶግማ ወርቋል እናውቃለን። ነገር ግን አማኙ ወዴት ነው የሚሸጋሸገው? ወደ ተሐድሶ፣ ወደ ፕሮቴስታንት፣ ወደ ካቶሊክ፣ ወደ ለወደለ ነው የሚሸጋሸገው። ምናልባት አላህ ያለልክ ካልሆነ በስተቀር የሚሰልሙት በጣም ጥቂቶች ናቸው። ነገር ግን ነጋጠባ የምትሳደቡት የምትዋሹት በእኛ በሙስሊሞች ላይና በእስልምና ላይ ነው። ኢቭን ሀገሪቱን እየመራ ያለው ጴንጤ ነው። ሀገራችሁ ላይ በቤተ ክርስቲያን ላይ ትልቅ ፈተና የሆነው ተሐድሶ ነው። ወጣችሁ ግን ስለ ሐድሶ ስለ ተሐድሶ አትናገሩም። ወጣችሁ ስለ ፕሮቴስታንት አትናገሩም። ወጣችሁ ስለ ኦንጂሰስ አትናገሩም። ወጣችሁ ስለ አህዳዊ ክርስቲያኖች አትናገሩም። በነገራችን ላይ በዚህ ሰዓት ትልቅ ቦታ የሚገኘው ፕሮቴስታንትም የደበረው ኦርቶዶክስም ስህተት መሆኗን የተረዳ ክርስቲያን አህዳዊ ነው የሚሆነው። በዛው አጋጣሚ አህዳዊ ለምትሆኑ እንትን ነው በደንብ አድርገን ወንጌልን በመስበክ እንረዳችኋለን። አህዳዊ ሆናችሁ ከነዚህ ጽንፈኞች ገላግሉን። ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱ። እስቲ ይሄንን ቪዲዮ ተመልክተነው እንመለስ። ከቪዲዮ በፊት ግን 10 ሰው ዑምራ የመውሰድ ተግዳሮት ተሰጥቶኛል። ከወሰድኩኝ አብሬ እንደሚሄድም ተነግሮኛል። እኔና ወንድም ኢብሮ አለን በኡምራ ትራቨል። ሰው መሄድ የምትፈልጉ ሰዎች በውስጥ ኮንታክት ልታረጉኝ ትችላላችሁ። እስቲ እናድምጠው። ሙስሊሙክ ከኛ ኮንትሮል ውጭ ይሆናል። ስለዚህ ውጣ ነው ታስ አይኑ ዲል በለ እስቲ አሁን እናቴና ሲስተር ይገርማቸዋል። ምንም አልፈሩም። በጣም የሚገርም ቆይታ ነበረ። ሙሉውን ፖድካስቱን ለማርበጥ ፍላጎት አድሮብኛል። እነዚህን የተቀጣጨው ነገራቶች ቲክቶክ ላይ ካየው በኋላ
ግን የዛሬ የመጣሁበት ዋና ፖይንት በዚህ ጉዳይ ላወራ ሳይሆን በተጻፈው ኮሜንት ላይ ነው። ብዙዎቻችን መስለም እንፈልጋለን፣ ነገር ግን ቤተሰብ ይዞ ነው አይነት ሐሳብ ተጽፎ ይገኛል። ይህ የብዙ ክርስቲያን ኦርቶዶክሳውያንና ፕሮቴስታንት ሐሳብ ነው። እኔ የምላችሁ ነገር ምንድነው? ይህ በማህበረሰብ ጥናት ዘርፍ ሶሻል ካፒታል ተብሎ ይጠራል። ሰዎች በኖሩበት ሂደት ያካበቷቸው የሆኑ የተለያዩ የሰው ሀብቶች ማለት ነው። ስለዚህ በእነዚህ ነገራቶች ዲሳይድ ለማድረግ ኢንፍሉዌንስ የተደረጋቸው ኦርቶዶክሳውያንና ፕሮቴስታንቶች ከኛ እገዛ ማግኘት ስለምትችሉ በውስጥ በኩል ኮንታክት ልታደርጉኝ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቲክቶክ ላይ ያለችው ሀያት አለ ዩቲዩብ ላይ ከቀረበችው ሀያት ላትሆንም ትችላለች፣ ልትሆንም ትችላለች ብሎ ነረፈው ማለት አያውቅሽም። ታዲያ ካላወቀኝ በዛ ልክ ያን ሁሉ ደቂቃ የሚወስድ ቪዲዮ እንዴት ተቀረጸ? እዚህ ጋር ላስቆምሽና ማለት ነው። ይሰማሻል? ይሰማኛል። ቪዲዮ ተለቀቀ ቀን ዓርብ ቀን የሆነች ልጅ ደውላልኝ ሀና እባላለሁ ቲክቶከር ነኝና ለዛ ሚዲያ እንትን ስልክሽን የሰጠሁት እኔ ነኝ። ምንድነው እንደውም ያለችኝ ወደ ውጭ ሀገር የሚወስዱሽ ሰዎች መጥተዋልና ስለዛ ላናገርሽ ስልክሽ ጠፍቶብኝ ነበረ። ለሎዛ ሚዲያ እኔ ነኝ የሰጠሁት። ስልክሽን እንድሰጠው ያደረገችኝ ደግሞ ጓደኛሽ ናት ብላኝ። እንደውም እሷን አጭር ጥያቄ ነበር የጠየኳት። ጓደኛዬ ከሰጠችሽ የእሷን ስልክ ላኪልኝ ከነስሙ አጣርተሽ ነበር ያልኳት። እስካሁን አልደወለችልኝም። ቴንኪው እሱን እናመልሽና እኛም ደግሞ ያቺ እኔ ዳይሬክት ቀጥታ አንቺን እንዳላገኘሽ ነግሮናል። ማለትም በሌላ ሰው በኩል እንዳገኘሽና ምናልባት ለአንቺም ጥያቄሽ እንዲመለስ እሱም ተአማኒነት እንዲኖረው ያቺ ሀያት የተባለችው አንቺን እነሱ ያገናኘች አንቺንም እሱንም የምታውቅ እንደውም ሲናገር ቲክቶክ አካውንት አላት ሁላ ብሏል። ገባሽ? አላቀረባትም። እሷንም ካነሳቸው ሀሳቦች ውስጥ ነው የምነግርሽ። ሌላው ምንድን ነው ያለው? ወደ ሚዲያችን ስትመጣ በጣም ተቸግራ እንደነበረ፣ ስራ ተባረሽ እንደነበረ ኦርቶዶክስ በመሆንሽ ማሜን ክርስትናን በመቀበልሽ፣ ቤት ኪራይ በጣም እንደቸገረሽ፣ ያው ከቤተሰብ እንደተለያየሽ እና በጣም ችግር ላይ እንደነበርሽ ስለነገርሻቸው የባንክ አካውንትሽን እንደለጠፉና እነሱም 10 ሺህ እንደረዱሽ እና በጣም ብዙ ኦርቶዶክስም ገንዘብ እንዳስገባልሽ ተናግሯል። አካውንቶች ላይ ከማታውቂያቸው ኮንታክቶች የገቡልሽ ገንዘቦች አሉ? ይሄንን እነ ኑሬ ናቸው የያዙት የአካውንቱን ጉዳይ። ምክንያቱም እኔ አካውንቱን አልጠቀምበትም የአዋሽ ባንክ ደንበኛ ስለሆንኩኝ ኤቲኤሙን አዘግቻለሁኝ። ረጅም ጊዜ ሆኖታል። ሞባይል ባንኪንግ የለውም፣ ቴክስትም አይደርሰኝም። ግን ቪዲዮ ከመለቀቁም ይሁን ከተለቀቀ በኋላ የገባ ገንዘብ ካለ ቼክ ተደርጎ መመለስ ካለበት የኔ ነው ብሎ ካመነበት እኔ ጋር ፊት ለፊት መጥቶ ቁጭ ብለን ተነጋግረን ካመነበት ወደሱ ይመለሳል። ካላመነበት ለሚመለከተው በጣም ብዙ እንትኖች አሉና በወንድሞቻችን መንገድ ይመለሳል ብዬ አውርተን እንደውም አካውንቱ ምናምን ሰጥቻቸው ነው የመጣሁት እዛ ላሉ ሙስሊም ወንድሞች። ያ አንድ አየሽ፣ አሁን እሱ ጥሩ አድርገሻል። አንድ እሱ ነው። ሁለተኛ ነገር እያለ ያለው ቲክቶክ ላይ ሄዳ እኔ አይደለሁም የተናገርኩት እኔ ነኝ ንግግሩ የኔ አይደለም ብላ ከምትናገር እኔ ጋር ለመደወል አልፈለገችም። ለምንድን ነው ደውላ ቪዲዮ እንዲወርድላትና መታ ልታናገረኝ አልፈለገችው? እሷ እንደምትለው ይህ ነበረ። ስልክ አልተሳልኝም። ከዛ ጓደኛቼ ደግሞ እኔ ሀያት የምትባል ጓደኛ የለኝም። አልሐምዱሊላህ ረቢል ዓለሚን። ያው ሞክሼ ጓደኛ የለኝም። ራዲ የምትባል ጓደኛ አለችኝ። እሷን ሳማክራት በቃ ቀጥታ ያለሽ አማራጭ እሱ ስልክ ካላነሳ ቪዲዮ ስሪ እና እኔ እስላሚክ የሆኑ በተለይ ንጽጽር የሚሰሩ ወንድሞችን ልፈልግና ኢንቦክስ ላይ ላውራቸው፣ እነሱ ደግሞ ቪዲዮውን እንትን ይበሉልሽ ብለን አውርተን ነው። ቪዲዮውንም ያየሁት ከእናቴ ጋር ነው ቁጭ ብዬ ነው። እሱን ባለፈው ነግረሽናል። ስለ እሱ አሁን የእሱ የመደራደሪያና የመከራከሪያ ነጥቦቹ ምንድን ናቸው? ቲክቶክ ላይ የቀረበችው ሀያትና እኛ ጋር የመጣችው ሀያት አንድ አይደሉም ብሎ ሲናገር ቅድም እንደነገርኩሽ ነው። ሲምቦሊክ የሆነ ንግግር ነው። ግን እያለ ያለው እውነት እሷ እንደምትለው አቅዷን አታ ሳታቅ እኛ በድግምትም ይሁን እሷ በፈለገችው መንገድ ትበለው ያለ ፈቃዷ ከሆነ እሱም በተገኘበት የሚዲያው ኃላፊ በተገኘበት እኔ በተገኘሁበት ትልቅ ቶክሾ ይኖራል ብዬ አስባለሁ። እንደዛ ነው ያወራል። ቀጥል። ይሰማሽ? አዎ ይሰማኛል። ያው አዎ። እና ሌላ እሱ ካነሳቸው ነጥቦች ውስጥ እዚሁ ሰዎች እያሉ እንድትመልሻቸው ፈልጋቸው በቃ ይመጣልሽ እና የተሰማሽን ነው የምትመልሸው። ምንድን ነው እሱ እያለ ያለው እንግዲህ እዛ አንቺ ኢንተርቪው ሂደት አላስታውስም ስትይ እዛ ውስጥ የተናገርሻቸው ነገሮች አልጠየቅሽም። ባለፈውም ነግሬሻለሁ። ዛሬ ካወራው ይናገር ከሰማሽው ወደኛ ስትመጣ ስልክ አልነበራትም፣ ገንዘብም አልነበራትም። ኢቭን ነጠላም የሰጠናት እኛ ነን ብሏል።
ስልክ እጅሽ ላይ ለምን ያህል ጊዜ ነበረሽ አንቺ? ራኒ ከ11ኛ ክፍል ጀምሮ አሁን ድረስ ስልክ አለኝ። አይ በቃ ህዝቡ ላይ ነው የተደገመው። በእውነት እናንተ እኛ ላይ ነው ያስደገማችሁት። ይሄ ከባድ ያየሁት ነበረ። ስልኳ ጠፍቷት ምናምን ቦርሳ አባት የሚል ነገር ነው። እኔ ቦርሳ አልጠፋኝም፣ አልተሰረኩም። አልሐምዱሊላህ ረብል ዓለሚን ስልኬም አለ። እሱን አይቼዋለሁኝ። ሲቀጥል ደግሞ አሁን ላይ እኛ እንትን ያልነው ከኑሬም ጋር እየተመካከርንበት ያለነው ነገር ቢኖር ያንዳንዱን የሕክምና ማስረጃና የሮቃ ማስረጃውን ይዘን ከሱ ጋር ፊት ለፊት ማውራት ፈልጋለሁ። እውነት ለመናገር ሙባረክ ጋር ማውራት ባለበት እኔ ባለሁበት ይሄ ምንም ገሌ መምጣት ምናምን አሸማጋሊ ምናምን አያስፈልገው። በቃ ሀቅን ያዘ ይወጣል። ቁጭ ብለን ግን የምንነጋገርበት ሁኔታ ይፈጠራል። ምክንያቱም እኔ ህፃን ልጅ አይደለሁም። ዛሬ መጥቶ አንዱ ተደግሞብሽ ነው፣ አንዱ ደግሞ ሙስሊም አስፈራርተውሽ ነው የሚለኝ አይነት ህፃን ልጅ አይደለሁም። ምክንያቱም አሁን ላይ ወደ ማሽ ላይ ነው ያለው። እንግዲህ 23 ዓመትና 24 ዓመት ልጅ ማንም መጥቶ ሊያስገድዳት አይችልም። አይደለም ጉልበት ኑሯት ወጣ ሰርታ መስራትና መኖር የምትችል ሴት ማንም መጥቶ ሊያስገድደኝ ሊያስረኝ አይችልም። ህግ አለበት ሀገር ነው የምንኖር። እምነቴ መቀየር ማንኛውም ሰው ሙሉ መብት አለው። ገባሽ አይደል? ስለዚህ አሁን ከሙባም ጋር የተደረገው ኢንተርቪው አለ። ቀጣይ ደግሞ ለኢንተርቪው እንትኔል ነው የህክምና ማስረጃ ነው። ከኮምቦልቻ ኑሬም አዲስ አበባ ላይ ክትትል የምታደርግልሽ እያለኝ ነው። ከኮምቦልቻ ሙሉ ፋይሌን ይዤ አዲስ አበባ ላይ ቼክ መደረግ፣ ሮቃውን ቼክ መደረግና ለሚዲያ ይፋ ማድረግ። ሶስተኛ ነገር ላይ እሷ ያለው ማስረጃና እኔ ያለኝ ማስረጃ ይዘን ሁለታችን አብረን አውርተን እንደ እምነትም ነገሮች ፊክስድ መሆን አለባቸው፣ መጥራት አለባቸው። ሁለቱ እምነቶች ወንድማማቾች ናቸው። ዛሬ በእንደዚህ አይነት ተልካሻ ምክንያት ወደ ጸብ የሚገባ አይደለም። ስለዚህ ሁለቱም ዝግብና ክርክር መብረድ ስላለበት እንደዛ ነው እያሰብክ ያለው። መረጃዎችም እየተሰበሰቡ ነው። ትዕግስት የምትባል ወሎ ዩኒቨርሲቲ አብሬያት ተምሬያለሁ የምትባል ልጅ አይተሻት ከሆነ ትዕግስት የምትባል አብረን የተማርነው ስሟ ረዴት ነው። በእርግጥ ይሄን ስም ራሱ እዛው ላይ በስትሪሙ ላምን እሱ ፖድካስት ላይ ዛሬ ስደግሞ ሰማኋትኝ ሆስቷ ማለት ነው። እና ሀያት ወይም ረዴት ጋልሽ ነበር ስጠራሽ የነበረው። እና በተመሳሳይ መልኩ ይሄንን ስም እዚህ ቲክቶክ ላይ ያለች አንዲት የዩኒቨርሲቲ ተማሪ ነኝ የምትልጅ ጠርታው ነበረ። ልጅቷን ከዚህ በፊት ታውቂያታለሽ? አዩ ትዕግስትን አላወቅኳትም። ምክንያቱም 3 ካምፓስ ነው ያለን። እኔ የተማርኩት ኮምቦልቻ ካምፓስ ነው። መታወቂያም በሀያት ነው። ምንም የተቀየረ ትምህርት ማስረጃ ምናምንም ረዴት አይደለም፣ ሀያት ነው። እንደውም ኢንቦክስ አድርጌላት ነበረ። እስኪ እኔም ሆንኩ ሌላ ሴት ፎቶ ካለን ሚዲያ ላይ ማውጣት ከቻልሽ ሚዲያ ላይ፣ ካልሆነ ግን ለእኔ ኢንቦክስ አድርጊልኝ ብያት ነበረ። እንደውም መልሳ የሰራችው ምንም አይነት ፎቶ እንደማትለቅ ነው። አዎ እገላታለሁ ብለዋል፣ ያስፈራራታል ብለዋል። ኢሞሽናል ሆኜ የተናገርኩት አደጋ እንዲደርስባት አልፈልግም ብላ፣ እሷም ደግሞ ያው ሙስሊሞች የገዳይ እናስፈራራሉ የሚለውን ፖለቲካዋን ሰርታለች። ሎዛ እንደሰራው ማለት ነው። ለዛም ዛሬ ያንኑ ፖለቲካ ነው የሰራው። አግተዋት ነው፣ አስፈራርተዋት ነው፣ አስጨንቀዋት ነው፣ እንደዚህ እንድትል ያስገደዷት እያሉ ነው ቪዲዮ ብዙዎች አብዛኞቹ የሚሰሩት። ያው የተለመደ ፖለቲካቸው ስለሆነ እናልፈዋለን። ኦፓል እኔ ጥያቄ ልጠይቅ? ሰላም ኦፓል እኔ የምር አሁንም ወደፊትም አንድ እንትን የምለው ነገር አንድ ሚዲያ በጣም ታላቅ ሚዲያ የተባለ ያለ ማስረጃ ማንኛውንም ሰው ኢንተርቪው ማድረግ ይችላል። ለምሳሌ ባካፑን ማጣራት አለበት። ቤተሰብ ጋር ያለውን ሁኔታ ከኔ ብቻም ሳይሆን ከቤተሰብ አቅራቢያ ካሉ ሰዎች። እንደገና ቤተክርስቲያን ላይ እኔም ልጆችን እየጠየኩ ነበር። ቤተክርስቲያን ስትጠመቂ የሆነ ወረቀት ይሰጣል፣ የምስክር ወረቀት። መዝገብ ላይ እዛው ቤተክርስቲያን ውስጥ ስማችሁ ይጻፋል። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? እንግዲህ እንደሰማችሁት ቪዲዮ የአንድ ሚዲያ ባለቤት ከሚባለው በዛ ላይም አንዳንዶቹ የእምነት አዋቂ አድርጎ ስጠሩትም አይቻለሁ። ራሱን እንደ አረብ መኖር ከፈለገ ለምን እዛ አይገባም ይላል። ማን ነው እንደ አረብ እኖራለሁ ያለ? ማለት ለአንድ አምላክ ታዛዥና ተገዢ ሆኖ እምነት ማክበር አረብ የሚያደርግ ከሆነ አው አረብ ነኝ እናንተ እንደምትሉ ከሆነ ግን አይደለም። ሰው እኮ ቋንቋውንም ሀገሩንም እምነቱንም አምላኩንም
አውቆ የሚኖር ወደ ሌላ ነገር ለመውሰድ የምትፈልጉና መውሰድ የምትፈልጉ እንደምትሉ አእምሯችሁ እንኳን እኮ እንዳልሆነ ያውቃል እኮ። በቃ ከአንድ አምላክ ውጭ አንገዛም፣ ቁርአን ያዘዘን ነገር እናደርጋለን፣ የከለከለን ነገር ደግሞ እንተዋለን ማለት እንደዚህ የሚያጨናንቃችሁ ከሆነ እንደው እምነት አላችሁ፣ መጽሐፍ አላችሁ፣ በመጽሐፋችሁ ታዘዛችሁትን ነገር ብታደርጉ የተሻለ መስለኛል። የምትሉ ከሆነ እናንተ የምትጠይቁትን ጥያቄ ብንጠይቃችሁ በርግጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተላኩት ከአረብ ሀገር ስለሆኑ ብቻ እስልምና እምነት ኢትዮጵያ ገብቷል ብላችሁ የምታስቡ ከሆነ በጣም ተሳስታችኋል። እኛ እኮ ስንፈጠር ሙስሊሞች ነበርን እኮ። እኛ ስንፈጠር ሙስሊሞች ነበርን እኮ። የቁርአንም ነግሮናል ምዕራፍ 30 ቁጥር 30 ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሂህ ቡኻሪ ላይ ሰው ሁሉ ሲፈጠር ሙስሊም ሆኖ ይፈጠራል። አባቶቻቸው ወይ እናቶቻቸው ይሁዳኖች ወይ ነሳራዎች ክርስቲያኖችና ወይ ይሁዲ ወይ ደግሞ እሳት አምላኪዎችን ያደርጋቸዋል ብሎ ተናግሯል። ይሄም እኮ መጽሐፍ ቅዱስ ማርያስ ላይ ግልጽ የተቀመጠ ነው። አንድ ሴት ልጅ ተወልዳ በ80 ቀን ካልተጠመቀች ክርስቲያን አትባልም። ወንድ ልጅ ተወልዶ በ40 ቀን ካልተጠመቀ ክርስቲያን አይባልም ተብሎ የተቀመጠ ነው። ታዲያ በተፈጠርንበት እምነት አከብረ ነው ለአንድ አምላክ ታዘነው ቁርአን ምለው ስላደረግና ስለተከለከልን ብቻ አረቦች ነው ካላችሁ አዎ ዛሬ ነገ እንደፈለጋችሁ ብትሉ እኔ ሙስሊም ነኝ ለአንድ አምላክ ብቻ መታዘዝ ማለት ነው። እንደው እናንተ ልንጠይቃችሁና ያው ክርስትና በአራተኛ ክፍለ ዘመን ወደ ኢትዮጵያ ሲገባ መነሻው ከእስራኤል ነው። በአራተኛ ክፍለ ዘመን ስለመጣ እናንተ አይ ኦርቶዶክሲያኖች ሆነን እንኖራለን ብላችሁ አንድ ቋንቋና አንድ ነገር ስትሉ አንድ እምነት ስትሉ ታዲያ ወደዛ ለምን አትሄዱም? አንድ እምነትና አንድ ቋንቋ የምትሉ ሰዎች እዛው አትሄዱ? ከመጣበት እምነቱ ወደ እስራኤል ብትሄዱስ እናንተ የተሻለ አይደለም? ያን እናንተ መጀመሪያ ስለገባችሁ መጀመሪያ ከኢትዮጵያ ስትወጡ እኛ እናንተ ተከትለን እንወጣለን ማለት ነው። ውጡና ሳዩን። ምክንያቱም ከእስራኤል በግብጽ ተደርጎ ወደ እናንተ ኢትዮጵያ ስለገባ እናንተ በግብጽ ውጡና ወደ እስራኤል ግቡ። እኛ ያኔ ደግሞ ወደዛ እንመለሳለን እናንተ ስትመለሱ። ሌላኛው እኛ እኮ ሙስሊሞች ማንንም በራሳችን ላይ ሾመን ኢትዮጵያ ውስጥ አንድ አረብን እንዲያስተምረን እንኳን አድርገን አናውቅም እኮ። ይሄን አታውቁም እናንተ? በራሳችን ቋንቋንም ተምረን እምነቱንም ተምረን ሀገራችንና ህዝባችንን እያስተማራን ነው። በራሳችን ምንኮራ የነጃሺ ልጆች ሙስሊሞች ነን እኛ። እናንተ ግን በግብጽ በኩል የገባ ክርስትና በግብጽ ወይ ደግሞ ከግብጽ እምነታችሁን የሚያስተምር ሊቀ ጳጳስ እያላችሁ ከዛምጣችሁ ሾማችሁ ለ16 ክፍለ ዘመን ማለትም 1600 አመት እናንተን እኮ ሲያስተዳድሩ ነበሩት አረቦች ናቸው። ኢትዮጵያ ላይ እኮ ክርስቲያኖችን እንጂ ሙስሊሞችን አይደለም እኮ። ታሪክን አታውቁም? አላነበባችሁንም እንዴ? ከዛ በኋላ አይደለም እንዴ መጨረሻ ላይ በእንትን መንግስት ጊዜ አይደለ ይሄ ነገር አይ በራሳችን እንዲሆም ተብሎ ከ16ኛ ክፍለ ዘመን በኋላ እኮ ነው ራሳችሁን ማስተዳደር ጀመራችሁ ክርስቲያኖች። ስለዚህ እናንተ ናችሁ በአረብ ስር ተገዝታችሁ ስትኖሩ የነበራችሁ ወይ ደግሞ ከውጭ አምባገነንነት ወይ ደግሞ ከውጭ ሰው አምጥታችሁ ለሰው ስትተዳደሩና ከሰው ስር የነበራችሁ እናንተ እንጂ እኛ አይደለንም። እኛ ኢትዮጵያኖች በራሳችን አውቀን ተምረን ራሳችንና ህዝቦቻችንን ያስተማርን ኩሮች ነን ሙስሊሞች። ይሄን በደንብ ወቁ። ግን እንዳንተ አይነት ሰው ካንተ አይጠበቅም። ለነገሩ ካንተ ብቻ አይደለም ከቤቱ ስለሆነ ከቤቱ ካልተስተካከለ
የአንተ አባቶች ይሄን ካላስተካከሉ አንተ ምንም ማድረግ አትችልም። ከነሱ ስር ያደክ ስለሆንክ ማለት ነው። ይሄ አስተሳሰብ ኋላ ቀርነት አስተሳሰብ ነው። ለእንዲህ አይነት ደግሞ ምንሸማቀቅ ሰዎች አይደለም እኛ ሙስሊሞች። እምነታችንን አጥብቀን አክብረን ስንኖር አክራሪ ትላላችሁ፣ የውጭ ምናምን ትላላችሁ። ከቀናችሁ እናንተም የእናንተን እምነት አጥብቃችሁ ያዙላችኋለሁ። አመሰግናለሁ። መልካም ቆይታ ይሁንላችሁ።